አርእስተ ዜና በመርሐቤቴ የቀጠና በአየር ወለድ ክፍለ ጦር ላይ ተጠናክረው በቀጠለው ጠንካራ ዘመቻ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ታላቅ ድል መቀዳጀቱን አስታውቋል። ከዓለም ከተማና ፌጥራ ከንሳሩና ደነባ እንዲሁም ከነዋሪ ከተማ በሶስት አቅጣጫ በተንቀሳቀሰው የአየር ወለድ ክፍለ ጦርና የጥምር ጦር አባላት ላይ ነው እርምጃ የተወሰደው። በዝርዝር የምንመለከተው መረጃችን ነው። ዛሬም ነጻ በወጡ ቀጠናዎች ህዝባዊ ውይይት እየተደረገ አዲስ አስተዳደር መዋቅር እየተዘረጋ ይገኛል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒልክ እዝ ምስራቅ አማራ ኮር አንድ የባለሽርጡ ክፍለ ጦር ነጻ ባወጣቸው የሰሜን ወሎ ዞን መካከል በሀብሮ ወረዳ የሚገኙ ቀበሌዎች ላይ ህዝባዊ ውይይትና መድረኮችን በመክፈት የጋራ መግባባት ላይ ደርሷል። ከዚህ ባሻገር የላስታ አሳምነው ኮር ስር የሚገኘው የጠራሪ ክፍለ ጦር ከሚያደርጋቸው ውጊያዎች ጎን ለጎን በተቆጣጠራቸው አካባቢዎች ከማህበረሰቡ ጋር ጥልቅ ውይይት ማካሄዱን ለማወቅ ተችሏል። በዝርዝር እናስቃኛቸዋለን። የሰሜን አማራ ቀጠና በላይ ዘለቀ የዝመ ይሳው ካሳ ሁለተኛ ኮር የካራ ማራ ክፍለ ጦር በወሰደው እርምጃ በሽመለ ጋራና በአካባቢው ከፍተኛ ድል ተቀዳጅቷል። በዚህም ሁለት የአድማ ብተና ከፍተኛ አመራሮች እርምጃ ከተወሰደባቸው መካከል ናቸው። እንነግራችኋለን። ለተከታታይ 6 ወራቶች ሲሰለጥኑ የነበሩ የሽፈራው ገርባው ብርጌድ ልዩ ኮማንዶ አባላት ተመርቀዋል። የአፋባ ምዕራብ አማራ ቀጠና ቴዎድሮስ 8ኛ በላይ ዘለቀ ክፍለ ጦር ስር የሚገኘው የሽፈራው ገርባው ብርጌድ ለተከታታይ ወራት የፖለቲካዊና ወታደራዊ ስልጠናቸውን ያጠናቀቁ የፋኖ አባላትን ማስመረቁ ተሰምቷል። ሌላኛው ዝርዝር መረጃችን ነው። በጎንደር እየተካሄደ የሚገኘውን የአንድነት መድረክ እና የጋራ መግባባት ተከትሎ የጎንደር ፋኖ አዛዦች ለጋራ የአማራ ዓላማ መሰብሰብን የዓለም አቀፉ ፋኖ ሸንጎ እንደሚደግፍ አስታውቋል። ጤና ይስጥልን። ይህ የፋኖ ድምፅ ነው። ከዓለም አቀፍ ፋኖ ሚዲያ የዕለቱ ማለ ፋኖ ዜና ጥንቅር ወደ እናንተ ሰዓት የሚደርስበት ሰዓት ላይ እንገኛለን። እኔው እንዳለ ቢክስ ነኝ። ቀደም ሲል የገለጽናቸውን አበይት መረጃዎች ጨምሮ ሌሎችንም በማካተት በዝርዝር እየነገርናችሁ ቆይታ እናደርጋለን። እናንተም እስከ ፍጻሜው ድረስ አብራችሁን በመቆየት ዝርዝር ሁነቶችን እንድታደምጡ አክብሮታዊ ግብዣችን ነው። መልካም ጊዜ ተመኝተናል። ወደ ቀዳሚው ዝርዝር መረጃችን እንሸጋግራለን። ወደ አድማጭ ተመልካቾቻችን በሸዋ ግንባር የተገኘውን የድል መረጃ ነው የምንነግራችሁ። በመርሐቤቴ ቀጠና በአየር ወለድ ክፍለ ጦር ላይ ተጠናክሮ በቀጠለው ጠንካራ ዘመቻ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ታላቅ ድል ተቀዳጅቻለሁ ብሏል። በሸዋ ጠቅላይ ግዛት እዝ ተጠናክሮ በቀጠለው የተቀናጀ አውደ ውጊያ በመርሐቤቴ አውራጃ ከዓለም ከተማና ፌጥራ ከንሳሮና ደነባ እንዲሁም ከነዋሪ ከተማ በሶስት አቅጣጫ በተንቀሳቀሰው የአየር ወለድ ክፍለ ጦርና የጥምር ጦሩ አባላት ላይ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር አካል የሆነው የራስ አበበ አረጋይ ክፍለ ጦርና ደብረ ዘይና ማርቆስ ክላስተር የአርበኛ መቶ አለቃ ቡታ ዳምቄ ብሪጌድ አባት አርበኞች ጦሩ በሰሩት ልዩ ኦፕሬሽን ታላቅ ድልን ተቀዳጅቷል። ጥቅምት 16 ቀን በትናንትናው ዕለት የአገዛዙ ሰራዊት ከመርሐቤቴ አውራጃ ዓለም ከተማ ፌጥራ ከንሳሮ ወደ ጀማውን ዜጎፍና ጋን ማርያም ቀበሌ ያቀና ሲሆን በሌላኛው አቅጣጫ እንዲሁ ከደነባ ነዋሪ ከተማ በመነሳት አድማሱን አስፍቶ በተንቀሳቀሱ የምርኮኛው ብርሃኑ ጁላ ጡት ቆራጭ የመከላከያ ሰራዊት ላይ በተወሰደ የተቀናጀ እርምጃ በርካታ የአገዛዙ ኃይል ሙትና ቁስለኛ መሆኑ ተረጋግጧል። ከዓለም ከተማ ፌጥራና ከንሳሮ ወደ ጀማ ጎፍ ያቀናው የጥላት ጥምር ጦር በጋን ማርያም ቀበሌ ዙሪያ የቀጡ ቅጣት ሲቀጣ በሌላኛው በኩል ደግሞ ከደነባ ነዋሪ ከተማ አቅጣጫ በተንቀሳቀሰው የአብይ አህመድ ዙፋን አስጠባቂ ኃይል ላይ ከደብረ ማርቆስ በቅርብ ርቀት በየወሎ ቀበሌ ልዩ ቦታው ሰገነት እናም ጉምጎበያ በተባለ አካባቢ የተቀናጀ እርምጃ ሲወሰድበት የደብረ ዜና ማርቆስ ክላስተር የአርበኛ መቶ አለቃ ቡታ ዳምቄ ብርጌድ አባት አርበኞች ጦር ጉልህ ሚና መጫወቱን የራስ አበበ አረጋይ ክፍለ ጦር አስታውቋል። በሸዋ ጠቅላይ ግዛት እዝ የተቀናጀ አውደ ውጊያ በርካታ ያገዛዙ ሰራዊት ሙትና ቁስለኛ ከመሆን ባለፈ በርካታ ወታደራዊ ቁሳቁሶች፣ ተተኳሾች፣ የእጅ ቦምቦች፣ ወታደራዊ ቦርሳዎች፣ ስልኮች እና የጥላት ክፍለ ጦሩ የሰው ኃይል መዝገብና የአውደ ውጊያ ዕቅዶች በጀግናው ፋኖ ተማርኳል ሲል የሸዋ ጠቅላይ ግዛት እዝ የህዝብ ግንኙነት ክፍል ያጋራው መረጃ ያሳያል። ወደ አድማጭ ተመልካቾች በዚህ ቀጠና ከመርሐቤቴ ዓለም ከተማ ሚዳ ወረሞ መራኛ እስከ ጃማ ደጎሎ ወረኢሉ በሚሸፍነው ቀጠና የአገዛዙ ኃይል ከፍተኛ ወታደራዊ እንቅስቃሴ የሚያደርግበት ከባህር ኃይል እስከ አየር ወለድ ኮማንዶዎች ጭምር የሚሳተፉበት ልዩ ልዩ ኦፕሬሽኖችን ባለፉት 2 ዓመታት ቢያካሂድም አሁንም
በፋኖ ብርቱ ክንድ እየተደቆሰ ይገኛል። ይህ ቀጠና ወደ አዲስ አበባ ለሚደረገው ግስጋሴ ሁነኛ መስመር ከመሆኑ ባሻገር አቋራጭና ቅርብ ርቀት ከመሆኑ ጋር ተያይዞ ከደርግ መንግስት ጀምሮ እስከ አሁኑም ኢህአዴግ ብልጽግና ከፍተኛ አውደ ውጊያ የሚደረግበት ቀጠና ነው። በዚህ ቀጠና የሸዋ ናብስቱ በጠንካራ ክንዳቸው በሚያሳርፉበት ምት የአገዛዙ ኃይል የሚያሰማራው ኃይል በሙሉ እየተደቆሰ ይገኛል። በዚሁ ቀጠና ስምሪት የሚወስዱ የአገዛዙ ኃይልም እምጥ ይግቡ ስምጥ መዳረሻቸው አይታወቅም። የሰማይ አሞራ ቀለብ የዱር አራዊት ምሳና ራት እየሆኑ ይገኛሉ። በፋኖ በኩል ቀጠናውን በሚገባ የሚያውቁና የሚረዱት አባላቱ ጠንካራ አውደ ውጊያዎችን በማድረግ ድል እየተቀዳጁ አሁንም ቀጥለዋል። ከስር ከስር በዚሁ ቀጠና የሚኖረውን የአውደ ውጊያ መረጃም እኛም ወደ እናንተ እያደረስ ነው የሚገኝ መረጃችን ነው። ወደ አድማጭ ተመልካቾች በዚሁ በሸዋ ቀጠና እንቆያለን። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው እዝ አዲስ የክፍለ ጦር አደረጃጀት መመስረቱን አስታውቋል። የአማራ ፋኖ ብሔራዊ ኃይል አፋብኃ ደቡብ አማራ ቀጠና የቀድሞው ከሰም ክፍለ ጦር አካል የሆኑት ተስፋ ብርጌድና አስማረ ዳኘ ብርጌድ አደረጃጀታቸውን ወደ ክፍለ ጦር አሳድገዋል። ጥቅምት 16 በትላንትናው ዕለት የደቡብ አማራ ቀጠና ሳምነው እስከ ሰም ክፍለ ጦር ስር የነበሩት ተስፋ ብርጌድና አስማራ ዳኘ ብርጌድ በጋራ በመሆን ቡልጋ ክፍለ ጦር መመስረታቸውን የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው እዝ በይፋ አስታውቋል። በምስረታ ስነ ስርዓቱ የአማራ ፋኖ ብሔራዊ ኃይል ሴንትራል ኮማንድ አመራሮች፣ የአፋብኃ ደቡብ አማራ ቀጠና ሳምነው እዝ አመራሮችና የክፍለ ጦር እንዲሁም የብርጌድ አመራሮች ተገኝተዋል። የአፋብኃ ሴንትራል ኮማንድ አባልና የደቡብ አማራ ቀጠና ሳምነው እዝ ከፍተኛ ስራ አስፈጻሚ አርበኛ ረዳት ፕሮፌሰር ማርከው መንግስቴ በክፍለ ጦሩ ምስረታ ፕሮግራም ተገኝተው መልእክት አስተላልፈዋል። የሰራዊቱ እንቅስቃሴ ለቀጣይ ግዳጅ ራሱን በማዘጋጀት የህልውና ትግሉን ለመቋጨት ዝግጁ መሆኑን ረዳት ፕሮፌሰር ማርከው መንግስቴ ተናግረዋል። አክለውም ትግሉን የጀመርነው የአማራ ህዝብ ከትላንት እስከዛሬ የተደቀነበትን የጥፋት አዋጅ ለመቀልበስና እንደ ማንኛውም ኢትዮጵያዊ ዜጋ መብቱ ተከብሮ እንዲኖር በመሆኑ ትግሉን ጫፍ ለማድረስ ከትላንት ዛሬ በተሻለ ቁመና ላይ እንገኛለን ብለዋል። ሁለቱ ብርጌዶች በሰው ኃይልና በትጥቅ አደረጃጀታቸውን በማሳደግ ትላንት ጥቅምት 16 በይፋ ቡልጋ ክፍለ ጦርን መስርተዋል። ወደ አድማጭ ተመልካቾቻችን አሁንም መረጃችን እንደቀጠለ ነው። ወደ ሌላኛው የአውደ ግንባር መረጃችን እንሸጋገራለን። በወሎ ቀጠና እየተፈጸመው ዝርዝርነት እንቃኝ። ዛሬም ነጻ በወጡ ቀጠናዎች ህዝባዊ ውይይት እየተደረገ አዲስ የአስተዳደር መዋቅር እየተዘረጋ ነው። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ እዝ የምስራቅ አማራ ኮር አንድ ባለሸርጡ ክፍለ ጦር ነጻ በወጣቸው የሰሜን ወሎና ደቡብ ወሎ አዋሳኝ አካባቢዎች በሀብሮ ወረዳ ከሚገኙ ቀበሌዎች መካከል በሩጋ መነዩ ህዝባዊ ውይይቶች በማድረግ የአገዛዙ ብአዴን መዋቅር የናደ የራሱን መዋቅር እየዘረጋ ይገኛል። በትናንትናው ዕለት በዕለተ እሑድ ጥቅምት 16 በሰሜን ወሎ ዞን ሀብሮ ወረዳ ጋ መነዮ ቀበሌ ከነዋሪው ጋር ህዝባዊ ውይይት በማድረግና ማህበረሰባዊ የቀጣይ አቅጣጫው ማስቀመጥ ውይይቱ በአማረ መልኩ ተካሂዷል። በውይይቱም የትግሉ መነሻ ምክንያት ምን ነበሩ፣ ትግሉን አሁን ያለበት ጠቅላላ ሁኔታም፣ ትግሉ ያመጣው መልካም አጋጣሚ፣ የትግሉ ችግሮች፣ ትግሉ የቀጣይ አቅጣጫዎችን፣ የግል ታጣቂዎችን በማደራጀት አካባቢያቸውን ከፋሽስት ወራሪው አብይ አህመድ ሰራዊት እንዲጠብቁ ምን መደረግ አለበት በሚለው ዙሪያ ግንዛቤ ተሰጥቷል ተብሏል። መንግስት አሁን ያለበት ወቅታዊ ሁኔታ በወታደራዊ ቁመና፣ በፖለቲካዊ ተቀባይነት፣ በዲፕሎማሲ አቅምና ሌሎችም የውይይቱ አካል ነበሩ። በራስ አስተዳደርና በጸጥታ ጉዳይ የሀገር ሽማግሌዎች፣ የሰላም ኮሚቴዎች፣ የቅሬና የእድር እንዲሁም የእምነት አባቶች ሚና እንዲሁም የወጣቱ ኃላፊነት፣ የህዝብና የእኛ ግንኙነት ምን መሆን አለበት፣ ከጥላት ጋር በጥቅምም ሆነ በጾታዊ ግንኙነት እያደረጉ ባሉ ሰዎች ጉዳይ ምን አይነት እርምጃ ይወሰድ የሚሉትም እንደዚሁ መግባባት ላይ የተደረሰባቸው ሌሎች ጉዳዮች ናቸው። የትግል እንዴት የራሳችሁ እንደሆነ አምናችሁ ኮትኩታችሁ ታሳድጉታላችሁ የሚለውም ተነስቷል። በእነዚህ አንኳር ጉዳዮች ሰፊ ውይይት በማድረግ ህዝቡ ላይ የነበረውን የተዛባ አረዳድና ስሁት እሳቤም ለማጥራትም ተሞክሯል። በውይይቱም ህዝቡ ደስተኛ እንደነበርና በተለይ ሙስሊም ጠል ናቸው በሚል አገዛዙ ትግሉን እንድንጠላው መንግስት በፋኖ ላይ ትልቅ ጥላቻ እንዲኖረን ብዙ የሰራ ቢሆንም ከመቅረት ማርፈድ ይሻላልና ዛሬ ጥርጣሬያችንን ለማጥራት ችላችኋል በማለት ሐሰተኛውን የብልጽግና ስርዓት በጋራ ለመታገል ህዝቡ ቃል ገብቷል። በቀጣይ ሰፊ ውይይቶች እንዲደረግ እየጠየቁ ቀጠናውን እናንተ በመያዛችሁ ሰላም አግኝተናል ስትባሉ የነበረውን የሐሰት ስም ማጥፋት በተግባር የህዝብ ልጅ መሆናችሁን አሳይታቸዋል፣ እኛም ከመሳቀቅ ድነናል ሲሉ መደሰታቸውን ገልጸዋል። መረጃውን ያደረሰው የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ እዝ የምስራቅ አማራ ኮር አንድ የባለሽርጡ ክፍለ ጦር የህዝብ ግንኙነት መምሪያ ኃላፊ ፋኖ
መሐመድ ሞገስ ነው። ወዳማች ተመልካቾች ከዚሁ ከህዝባዊ ውይይትና የጋራ መግባባት ጋር በተገናኘ በሌላኛው የምስራቅ አማራ ቀጠና ህዝባዊ ውይይት በማድረግ የመዋቅር ዝርጋታ በማካሄድ በአገዛዙ ላይ ፖለቲካዊ ኪሳራ ማድረስ መቻሉን የአማራ ፋኖ ብሔራዊ ምስራቅ አማራ ቀጠና ምኒልክ ዕዝ ላስታ ጀነራል አሳምነው ጽጌ ኮር አስታውቋል። በኮሩ ስር የሚገኘው በአርበኛ ብርሃን አሰፋ ወይም ዘንዶ የሚመራው ጥራሪ ክፍለ ጦር ከሚያደርጋቸው ውጊያዎች ጎን ለጎን በተቆጣጠራቸው አካባቢዎች ከማህበረሰቡ ጋር ጥልቅ ውይይት ማካሄዱን መረብ ሚዲያ ከክፍለ ጦር ኮሚኒኬሽን መምሪያ ለማረጋገጥ ችሏል። በስብሰባው የተለያዩ ሀሳቦችን በማንሳትና የትግሉን የወደፊት መንገዶች በመገምገም የሚታዩ ክፍተቶችን ነቅሶ ማውጣት መወያየት የተቻለ ሲሆን ትግሉን በመቀላቀልና በመደገፍ ባጠረ ጊዜ ውስጥ የህልውና ትግሉ የሚቋጭበትን ዝርዝር በማስቀመጥ ማህበረሰቡ የበኩሉን አስተዋጽኦ ማበርከት እንዳለበት በመተማመንም ውይይቱ መቋጨት ተችሏል ተብሏል። በተጨማሪም ከዚህ ቀደም ማህበረሰቡን ለፍትህ እጦት ዳርጎት የነበረውን የብልጽግናን መዋቅር በማፈራረስ ህዝብ ተኮር የሆኑ መዋቅሮችን መዘርጋት ተችሏል ነው ያለው የጥራሪ ክፍለ ጦር የኮሚኒኬሽን መምሪያ ኃላፊ ባደረሰው መረጃ መሰረት። መረጃችን አሁንም እንደቀጠለ ነው። ወደ ሰሜን አማራ ጎንደር አውደ ግንባር መረጃ እንሸጋግራለን። የአፋብኃ ሰሜን አማራ ቀጠና በላይ ዘለቀ ዕዝ መይሳው ካሳ ሁለተኛ ኮር በምዕራብ ጎንደር መተማ ወረዳ ከፍተኛ ጀብዱ መፈጸም ድል አስመዝግቧል። በኮሩ ስር የሚገኘው የካራማራ ክፍለ ጦር እየወሰደ የሚገኘው የተጠናከረ እርምጃ በሽመለ ጋራ ከፍተኛ ድል አስመዝግቧል። በትላንትናው ዕለት በሽመለ ጋራ የመሸገው ይህንኑ ኃይል በመይሳው ካሳ ሁለተኛ ኮር ካራማራ ክፍለ ጦር ከፍተኛ ሽንፈት አስተናግዷል። ከትላንት ንጋት 11 ሰዓት እስከ እኩለ ቀን 7 ሰዓት ተኩል በተደረገው አውደ ውጊያ 35 ሞት 39 በላይ ቁስለኛ የአገዛዙ ጸረ ሽምቅ አመራር መሳፍንት የተባለ የአድማ ብተና የሻለቃ ምክትል አዛዥ እንዲሁም የፖሊስ ኮሚሽነሩም እርምጃ ከተወሰደባቸው መካከል ናቸው። መረጃውን ያደረሰን የሰሜን አማራ ቀጠና በላይ ዘለቀ ዕዝ መይሳው ካሳ ሁለተኛ ኮር የህዝብ ግንኙነት መምሪያ ኃላፊ መምህር አስተውል አምሳሉ ናቸው። ከዚህም ባሻገር የክፍለ ጦሩ የህዝብ ግንኙነት መምሪያ ኃላፊ አርበኛ አከለ መለስም ከዓለም አቀፍ ፋኖ ሚዲያ ጋር በነበረው ቆይታ በቀጠናው የነበረውን የአውደ ውጊያ ሂደትና በዚህ አውደ ውጊያ የተገኙ ድሎችን በተመለከተ በዝርዝር አካፍሎናል። በቀጥታ ስልክ መስመራችን ላይ ነው የሚገኘው። ጤና ይስጥልን አርበኛ አከለ እንደምን አለ? መረጃውን ለዓለም አቀፍ ፋኖ ሚዲያ አድማጭ ተመልካቾች ማድረስ ትችላለህ? የካራማራ ክፍለ ጦር በትላንትናው ዕለት ጥቅምት 16 የሰራው ጀብዱና የተገኙ ድሎች ምን ይመስላሉ የሚለው መረጃ አካፍለን። አመሰግናለሁ። የካራማራ ክፍለ ጦር ህዝብ ግንኙነት አርበኛ አከለ መለስ ነው የሚባለው። ትላንትና በቀን 16 ሁለተኛ ወር 2018 በተደረገው በሽንፋ ከተማ በተደረገው ውጊያ ካራማራ ክፍለ ጦር ሁለት ብርጌዶችን ይዛ ወደዛ ጥላት ይዳ ነበረ። እዛ ላይ ስንገባ ያው ምሽጉ በደንብ የተጠናከረ ምሽግ ነው የነበረ። ምሽጉም አልበገረውም። ፋኖ ሲተናነቅ ነው ያለ። እዛ የተገኘ ድል እንግዲህ እስካሁን በቁጥር ደረጃ ተቆጥሮ በእርግጠኝነት የደረሰን ምክትል ሻለቃ አዛዡ መሳፍንት የሚባል ለ17 ዓመት ያክል በመከላከያ ሰራዊት የሰራ ከዛ ወጥቶ ደግሞ አሁን አድማ ብተናን እየመራ ያለ አሁንም የወጣበትን ማህበረሰብ እየገደለ እያሸበረ የሚገኝ መሳፍንት የሚባል ከነ 35 ራሱን ወደማይቀረው ተሸኝቷል። 35 ራቱን ወደማይቀረው ተሸኝቷል። ቁስለኛ እስካሁን የደረሰን 39 ሰው የቆሰለ 4ቱ ከአቅም በላይ ሆነው ወደ መተማ ሆስፒታል የሄዱ በርካታ ናቸው። 4ቱን ግን በአስቸኳይ እንደሄዱ ነው። እንደውም እዛ ከደረሱ በኋላ አዳሩን 2ቱ ሙተው እንዳደሩ ነው መረጃ እየተሰጠን ያለው። የፖሊስ ምክትል ኮማንደር የሚባልም አብሮ ሙቷል። 2 ትላልቅ አመራሮች እንግዲህ በትላንትና ውጊያ ያው ክደው እንደገቡ እግዚአብሔርም ተጨምሮበት ያው የካዱትን ማህበረሰብ ተሰናብተው ሂደዋል። እዛ ላይ የተደረገ አሁን ላይ እያደረጉት ያለ ግፍ ትላንትና እዛው ከምሽጉ ላይ ከብት ጧት ላይ ነበረ። ከጧቱ 2 ሰዓት እስከ 7 ሰዓት ነው የነበረው ውጊያው። እረኞች እያለፉ ስለነበረ ከብትም ገለዋል። 2 ከብት ወድቆ ታይቷል። ከብት ገለዋል። በርካታ እዛ አካባቢ እንግዲህ መተማ ወረዳ ሰሊጥ ነው አዝመራው። ሰሊጥ በባህሪው የእናት ሞት አያስቀብርም ነው የሚባለው። አሁን ፋኖን ካላጠፋን ልማት ማልማት አትችሉም በሚል
በዛቻም ሆነ በአፈና በርካታ ሚኒሻ መሳሪያውን ተገፎ ታስሮ ነው ያለ። ትናንትና ሲንገባ እስረኛ ይዞ ወደ ጫካ ነው እየፈረጠጠ ሄደ። በርካታ መሳሪያም ወርዷል። አሁን ላይ ወጣቱን እያደረጉ ያሉት ደግሞ እሺ የሚለውን በማባበል መሳሪያ እንሸልማቸዋለን፣ ሌላ መባ እንሰጣቸዋለን እና ህዝቡን ክዳችሁ እኛ ጋር ተሰልፋችሁ ተዋጉ የሚል ማባበያ ይዞ ተሰልፏል። አይሆንም ያለውን ደግሞ በግዴታ ባፈና ለመያዝ በሁለቱም እያስጨነቁ ነው የሚገኙት። እስቲል ዛሬ ሞተር እንዳይገባ ተሽከርካሪ ወደዛ ወደ ሽንፋ ከተማ እንዳይገባ እየመቱ እያባረሩ ነው ያሉት። ህዝቡን እያሸበሩ ነው የሚገኙት በአሁኑ ሰዓት ላይ። ስለዚህ አገዛዙ እያደረሰ ያለውን ጫና አባብሶታል። በጣም ተባብሶ ቤተክርስቲያን ሄደው እንዳይስሙ ዛሬ ላይ እየተደረገ ያለው ቤተክርስቲያን የሃይማኖት አባቶች እንኳን ወደዛ ገብተው የሚፈልጉትን የጸሎት እንዳያደርሱ ክልከላ ተደርጎባቸው ነው እየተገኘ ያለው ዘመቻ የተካሄደው። በዚህ ልክ ነው። መልካም አርበኛ ከለመለስ እጅግ አድርገን ነው የምናመሰግነው። ምናልባት በመሳሪያ ደረጃ የተገኘ ምርኮ ካለ እሱንም ገለጻ ብታደርጉልንና አሁናዊ የቀጠናው ሁኔታ ሽንፋና አካባቢው ምን ይመስላል የሚለውንም መረጃውን ትታክልልን። መልካም። ያው እንግዲህ ምሽጉ በጣም የካናል ምሽግ የቁም ምሽግ ስለነበረ መሳሪያ ማንሳት አልቻልንም። እኛ ግልጽ ህዝቡ የሚያውቀውን ስራ ነው የምንሰራውም። ግልጽ መሳሪያ ይሄን አነሳ ነው የምንለው ነገር የለም። ግን በይፋ ተዝረክርኮ ወድቆ እያየ ነው። ያው ሁለት ድሽቃ ነው እነሱ ጠምደው የነበረ። በርካታ ስናይፈሮች አሉ። ከነሱ ጋራ ተጨማሪ ህይወት እንዳይጠፋኛ ጥንቃቄ ለመውሰድ ያክል ያነሳ ነው መሳሪያ የለም። ግን ትናንትና ምሽቱን በካሮ ሲያጓጉዝ እንዳመሸ ነው ሬሳውን። አሁን ላይ ሽንፋና አካባቢው ከልማት ስራው ተቋርጦ ነው ያለው። በቃ አገዛዙ ያለበት አካባቢ አሁን ላይ ከልማቱ ተቋርጦ ሰሊጡን እንዳያጭድ እንዳያራግፍ ተጽዕኖ ተደርጎበት ነው ያለ። ስለዚህ እዛ አካባቢ ያለ ማህበረሰብ እንዲህ ብሎ እስከመቼ እንደሚኖር ይሄ ራሱ ጥያቄ ነው የሚሆን። እንግዲህ ነፃ እናወጣለን ብለን ከአብራኩ ተነስተን ከጎኑ ተነስተን ተሰልፈን እያየን ነው። እንተዋወቃለን። እስከ መቼ ተጨቁነን ቀንበሩን ለማውረድ ራሱ መፍገርገር እንዳለበትም ትላንትና ወረቀት በከተማው እየበተነ ነው ያልነው። እዛው ላይ እሱን ወረቀቱም ተበትኖ የህዝብ ጥሪም እንዳለበት ሲያውቅ አገዛዙ በጣም እጅግ ተወናጭፎ ነው ያለ። ወገቡ እንደተመታባ ወዲያና ወዲህ እየተወራጨ ነው ያለ። ማህበረሰቡ የተጠናከረ መረጃም እየሰጠ ነው። በዚህ ልክ ነው ያለ። ሌላም በዚህ በሽንፋ አጎራባች ቀበሌ ዳስ ጉንዶ የሚባል ቀበሌ አለ። ከአሁን በፊት የቅማንት ጽንፈኞች 130 ቁም ይዘውደው 2 ሰው ገለው ይዘውደው ነበረ። እሱ ሲመለስ በሀገር ሽማግሌ በሃይማኖት አባት አንድ ከብት በ18,000 ሂሳብ ወደ 2,540,000 ሁለት እረኞች 100 ሺህ ብር ተጨምሮበት ወደ 2 ሚሊዮን ብሰራው ሂሳቡን ታገኘዋለህ። 2,540,000 ተከፍሎ መጣ። ትላንትና ደግሞ መጥተው አንድ ግለሰብ በ4 ጥይት ደብድበው 2 ሰው አግተው 20 ቁም ይዘው ሂደዋል። ከአሁን በፊት 7 ሰው አግተው በ500 ሺህ ብር 3,500,000 ጠይቀዋል። እስካሁን ከወዳጅ ዘመዶቻቸው ወይም ከወላጆቻቸው አልተደበለቁም። ዳስ ጉንዶ አካባቢ ትላንትና ወደኛ የሚደግፉ ሚኒሻዎች ለመታገል ቢያደርጉ እንኳን ያገዛዙ ቁጥረኞች በድሽቃ ጭምር በቃ ሼሪንግ ነው የሚሰሩት። ይሄ ተዘርፎ የሚሄድ ከብት፣ ይሄ ሰው ታግቶ የሚወጣው ብር ከመንግስት አሁን በጀትም ስላጠረው በዚህ ልክ ነው በጀቱን እያስከደ ያለው። ሼሪንግ ነው። አጋች ብሎ የቅማንት ጽንፈኞችን ያዘጋጃቸው ራሱ አገዛዙም ስለሆነ ሁለት መንገድ ነው እንግዲህ አገዛዙ ስለቱ 4-5 ነው። ይህን ህዝብ እያስበላ የአማራን ህዝብ እያደረሰበት ያለው ስቃይ ሲፈልግ የሃይማኖት አባት አግተው እንዲገሉ ያደርጋል። ማህበረ ስላሴ ካሁን በፊት ተንትነነዋል። አሁን እያደረገ ያለው የአርሶ አደሩን የአማራውን ከብት አንጥቶ ሰው አግቶ ተደራድሮ ለነሱ ክብርና ሽፋን ሰጥቶ
ያው የአማራውን ከብት ሽጦ አግቶ መልሶ ለአድማ በትኑ ነው ደሞዝ እየከፈለ ያለው። በሰላም ተንቀሳቅሶ የሚፈልገውን ማግኘት ስላልቻለ ማህበረሰባችን በዚህ ልክ እየተሰቃየና እየቆሰለ ይገኛል። መልካም። ታዲያ ምንድነው ማድረግ የሚቻለው? የእናንተ ዝግጁነት ይሄንን ነገር ለማስቀረት ከማህበረሰቡ ጋር በመተባበር የመጨረሻ ግብአተ መሬቱን ለመፈጸም ያገዛዙ ኃይል ቁርጠኝነታችሁ ምን ይመስላል? የሰራዊታችሁ የግዳጅ አፈጻጸም በዚሁ አጋጣሚ እንደ ካራ አማራ ክፍለ ጦር ያለው ሁኔታ ምን ይመስላል የሚለውን አርበኛ አከለ ተጨማሪ ሀሳብ ብታክለን። መልካም። እንደ ካራ አማራ ክፍለ ጦር አሁን ዝግጅታችንን ጨርሰናል። የህዝባችንን ስቃይና መከራ ለአንዴና ለመጨረሻ ታግለን ነፃ ለማውጣት የነፃ ጮራ እንዲሞቅ ለማድረግ ቆርጠን ተነስተን ያለ ነው። ያ ማለት እንግዲህ በቅርቡ ሰራዊት አስመርቀን ግዳጅ የጀመርነበትም በዛ ልክ ነው። አሁን ማህበረሰቡ ራሱ ይሄ እንግዲህ አማራ ሲባል እንግዲህ ታጥቆ ወጥቶ አሁን እየታገለ ያለው ብቻ አይደለም። እዛ ያለውም ልጆቹን ይህን ሸክም ለማውረድ ለአንዴና ለመጨረሻ ይሄን ያረጀ ያፈጀ የተንገዛገዘ ስርዓት የተንሸዋረረ ለሃይማኖት ክብር የሌለው ለደካማ ክብር የሌለው ለነፍሰ ጡሮች ክብር የሌለው የሞተ ስርዓት ለመጣል ከነሱም መነሳት እንዳለባቸው እየተግባባን ነው፣ እየተደዋወልን ነው። ለምለም ተራራ አጋማ የሚባል የሙስሊም አባቶች የመጀመሪያ አንዳንድ አፈጮሌዎች ዘውረዋቸው ነበር። ሲያዩት እየታገቱ እየከፈሉ እየሞቱ ሲያዩት አሁን ላይ ለፋኖ ነው ትክክለኛ የኢትዮጵያን ራዕይ ማብሰር ያለበት በሚል እኛ ጋር እየተደዋወሉና ጫካ ላይ ተገናኝተን ያው ስማቸውን መጥቀስ አልፈለጉም፣ ያው ተከታትሎ ደግሞ ጫና እንዳያደርስባቸው ጫካ ላይ ተገናኝተው ወጣቱንና የታጠቀውን መሳሪያ ይዞ እንደሚታገልም በህዝቡ ዘንድ እየተነጋገርን ነው። ለአንዴና ለመጨረሻ ከጎናችን እንደሚሆኑም ተነጋግረናል። አሁን ላይ ምንም ችግር የለውም። አሁን መልእክትም እያስተላለፍን ነው። ትናንትና ያዋልነው የድሮን ጥቃት ነው። አሁን በመሬት አልሆን ሲል በየሽርንቁላው በየጉራንጉሩ እየተመታ እየወደቀ ሲቀር አሁን አጠናክሮ ያለው በድሮን ነው። በድሮን የተጠራቀመ ከብት አርሶ አደር ሁሉ እየጨፈጨፈ ነው። ይህም ሁሉ ጥንቃቄ እንዲደረግ በየቤተ ክርስቲያኑና በየሰንበቴው አሁን በኢትዮጵያ ባህል ጽጌ የሚባል በየሳምንቱ ወዲህ የሚጠጣል። እስኪ በዛ ድረስ እየገባን ከዛፍ ስር ሆኖ ቶለጣቶ መበተን እንዳለበት ሁሉ እየሰራን ነው የምንገኘው። ሰራዊታችን ሁሉ ዝግጅቱን ጨርሷል። ከአጋር የፋኖ አመራሮች ጋር ሆነን ወደፊት እንደምንገሰግስ ነው እምነታችን። በዚህ ልክ ነው። ውድ አድማጭ ተመልካቾቻችን አሁንም መረጃዎቻችን እንደቀጠሉ ናቸው። ወደ ምዕራብ አማራ ቀጠና ተሻግረናል። ለተከታታይ 6 ወራቶች ሲሰለጥኑ የነበሩ የሽፈራው ገርባው ብርጌድ ልዩ ኮማንዶ አባላት ተመርቀዋል። የአፋባ ምዕራብ አማራ ቀጠና ቴዎድሮስ 8ኛ በላይ ዘለቀ ክፍለ ጦር ሽፈራው ገርባው ብርጌድ ለተከታታይ 6 ወራቶች ሲሰለጥኑ የነበሩ ልዩ ኮማንዶዎችን በትላንትናው ዕለት አስመርቋል። በቴዎድሮስ 8ኛ በላይ ዘለቀ ክፍለ ጦር ስር የሚገኘው የበረሃና ብስ ሽፈራው ገርባው ብርጌድ ከዚህ ቀደም በእግረኛ የሰለጠኑ ወታደራዊ ሰራዊት ለሁለተኛ ዙርና በልዩ ኮማንዶ አንደኛ ዙር ያስመረቀ ሲሆን በትላንትናው ዕለትም በተከታታይ 6 ወራት በተለያዩ ወታደራዊ ስልጠና ሲወስዱ የቆዩ ሁለተኛ ዙር ልዩ ኮማንዶዎችን በደማቅ ሁኔታ አስመርቋል። በዚህ ምረቃ ስነ ስርዓት በክብር የተገኙ የክፍለ ጦር አመራሮች፣ የብርጌድ አመራርና የሻለቃ አባላት፣ የሃይማኖት አባቶች፣ ሀገር ሽማግሌዎች እንዲሁም የአካባቢው ማህበረሰብ በተገኘበት በሸበል በረንታ ወረዳ በደማቅ ሁኔታ ተመርቋል። እንደራጃለን፣ እንሰለጥናለን፣ እንታጠቃለን፣ የአማራን ህዝብ ከአርመኒያው አገዛዝ ስርዓት ነጻ እናወጣለን ሲል በ8ኛ በላይ ዘለቀ ክፍለ ጦር ስር ባሉ ብርጌዶች ተመሳሳይ ልዩ ኮማንዶዎች ስልጠናዎችን ወደፊት ይቀጥላሉ ሲል መረጃም አጋርቷል። እኛም ወደ እናንተ ጆሮ አድርሰናል። ሁኔታ ተመርቋል። እንደራጃለን፣ እንሰለጥናለን፣ እንታጠቃለን፣ የአማራን ህዝብ ከአርመኒያው አገዛዝ ስርዓት ነጻ እናወጣለን ሲል በ8ኛ በላይ ዘለቀ ክፍለ ጦር ስር ባሉ ብርጌዶች ተመሳሳይ ልዩ ኮማንዶዎች ስልጠናዎችን ወደፊት ይቀጥላሉ ሲል መረጃም አጋርቷል። እኛም ወደ እናንተ ጆሮ አድርሰናል። አመሰግናለሁ። አፋባ ሰሜን አማራ ቀጠና በላይ እዝ መይሰው ካሳ 2ኛ ኮር ካራ አማራ ክፍለ ጦር ምክትል ህዝብ ግንኙነት ኃላፊ አንተነህ መክብብ ነኝ። እንግዲህ እንደሚታወቀው የአገዛዙ ሰራዊት ጨካኝ፣ ውሸታምና በተለይ አሰቃቂ ኢሰብአዊ ተግባራትን
በመፈጸም የሚታወቅ በዓለም ደረጃ የሚተካከለው እንደሌለ እያሳየ ይገኛል። ለዚህም መገለጫው የገበያ ህዝብ ላይ ገበያ የተሰበሰበ ህዝብ ላይ የድሮን ጥቃት በማድረስ በርካታ ንጹሃንን ጨፍጭፏል በትላንትናው ዕለት። ይህን ተከትሎ እንግዲህ የንጹሃንን ደም ለመበቀል ከአራማራ ክፍለ ጦር ከአፋ ባህ በላይ እዝ መይሰው ካሳ ሁለተኛ ኮር ከአራማራ ክፍለ ጦር ሽንፋ ከተማን ከባ አድራ ዛሬ እያግለበለበችው ትገኛለች። ሽንፋ ከተማ ሙሉ ለሙሉ በክፍለ ጦሩ ስር ይገኛል። ከተማው በዚህ ሰዓት የክፍለ ጦሩ ሰዎች እየዞሩ ሚኒሻና የመንግስት አመራር ከተደበቀበት እያወጡ ይገኛሉ። ያለው የአገዛዙ ሰራዊት ወደኋላ ሸሽቶ ውጊያውን ከከተማው ውጭ አድርጎታል። ወደ መጣበትም እየፈረጠጠ ይገኛል። የቀረው ደግሞ እጁን እየሰጠ ነው። ለየት የሚያደርገው ይሄ ጉዞ ትላንትና ውሎዋን ስትጓዝ አድራ ከተማዋን ከባ ያደረችው ከአራማራ ክፍለ ጦር በድል ሆናል። የነዛን የተጨፈጨፉ እናቶች፣ የተጨፈጨፉ ህፃናትን፣ ንጹሃን ደም እየተበቀለች ትገኛለች። የአገዛዙ ሰራዊት ምርጫ አጥቶ በየጓዳው ተደብቆ ህብረተሰቡ እየደወለ እንኳን ከኛ ቤት እንደዚህ አይነት ሰው አለ፣ ከኛ ቤት እንዲህ ሰው አይነት ሰው አለ እያለ እየጠቆመ ይገኛል። ያንንም እንግዲህ በዝርዝር ኋላ ላይ የምመለስበት ሆኖ በኢንተርቪው ሰዎቹንም ይዘን የምናቀርብ ነው የሚሆነው። ቀለብ እስካሁን ያለን ትክክለኛ ቁመና ግን ከተማውን ሙሉ ለሙሉ ተቆጣጥረን በእጃችን አስገብተናል። ሽንፋ ከተማን ቀጣይ ሙሉ በቪዲዮ ቀረጻውን ይዤ የምቀርብ ይሆናል። ውድ አድማጭ ተመልካቾቻችን መረጃችን እንደቀጠለ ነው። የመጨረሻ የምንለው መረጃ እናጋራችሁ። የጎንደር ፋኖ አዛዦች ለጋራ የአማራ ዓላማ መሰብሰብን አስመልክቶም የዓለም አቀፍ ፋኖ ሸንጎው መግለጫ ሰጥቷል። በቅርቡ የጎንደር ፋኖ አዛዦች ልዩነታቸውን ወደ ጎን ትተው በአንድ የጋራ አማራ ዓላማ ለመሰለፍ የወሰኑት ውሳኔ ለህዝባችንና ለንቅናቄያችን ታሪካዊና ተስፋ ሰጪ ጊዜን የሚያበስር አስደሳች ዜና ነው። ከመከፋፈልና ከግጭት ይልቅ ራዕይንና የጋራ ግቦችን ለመረጡት አዛዦች፣ ተዋጊዎችና ደጋፊዎች ሁሉ ሞቅ ያለ ምስጋና እናቀርባለን ብለዋል። ይህ አጋጣሚ ትልቅ ኃይላችን ከአንድነት እንደሚመጣ ጠንካራ ማሳሰቢያ ሆኖ ያገለግላል። በህብረት ስንጓዝ የሚያቆመን ኃይል የለም። እንደ አንድ ስንናገር ዓለም ያስተውላል ብለዋል። የተዋሃደ አመራር ከአማራ ትግል መሰረት ከማጠናከር ባለፈ ሰፊ ዓለም አቀፍ እውቅናና ድጋፍ የማግኘት እድሎችን ያሳድጋል። ዓለም አቀፍ ማህበረሰብ የትግላችንን መቀናጀት የጋራ ግባችንና የዲስፕሊን ጥረትን ሲገነዘብ የህልውና ትግላችን እንቅስቃሴን የመደገፍ እድሉ ሰፊ ነው ብሏል። የጎንደር ፋኖ አዛዦች በአንድነት አመራር መሰባሰባቸው የፖለቲካ ጥበብ፣ ጥንቃቄ የተሞላበት እቅድና በኢትዮጵያ ሰላምና መረጋጋት ላይ ያላቸው የጋራ ቁርጠኝነት ያሳያል። አዛዦቹ የጋራ ራዕይን በመከተል የአማራ ንቅናቄ የተደራጀ፣ የተቀናጀና ለፍትህ የቆመ ደህንነትና ዘላቂ መረጋጋት ለማምጣት ቆርጦ የተነሳ ሰራዊት መሪ መሆናቸውን አሁን በተግባር አስመስክረዋል። ይህ አንድነት የንቅናቄውን ስልታዊ አሰላለፍና የአሰራር አቅምን ያጠናክራል። ይህም በእቅድ በሰብአዊ ጥረቶችና በዓለም አቀፍ ተሟጋችነት የተሻለ ቅንጅት እንዲኖር ያስችላል። ለሰላምና ለሰብአዊ መብቶች ቁርጠኛ ከሆኑ አጋሮች ጋር ለውይይትና ለትብብር ጠንካራ መሰረት ይፈጥራል። የአንድነቱ ውሳኔ ቢዘገይም የፖለቲካ ስኬትን ብቻ ሳይሆን የሞራል ስኬትንም ተገንዝበናል። በግለሰብ ልዩነቶች ላይ የጋራ ግቦች ድል ነስተዋል። ተመስገን ሲል ነው መግለጫውን ያጋራው። የአማራ ፋኖ የወሰደው የአንድነት ውሳኔ ለመላው አማራ የህልውና ዋስትና ወይም ደጀን ከመሆኑም በላይ የአማራ ህዝብ በኢትዮጵያ ውስጥ እጅግ በጣም ወሳኝ ጠንካራ የጋራ ታሪካዊ ህብረት እንደነበረው ምስክርነት የሚሰጥ ነው። ጀግኖች በፍቅር እየተቀላቀሱ ሲተቃቀፉ ማየት እንዴት ደስ ይላል። ከጎናቸው በአንድነት በነቂስ አብሮ መሰለፍ ሰዓቱ አሁን ነው ብሏል። የዓለም አቀፉ ፋኖ ሸንጎ ባወጣው መግለጫ በመግለጫውም ተጨማሪ ሀሳቦችን ያከለ ሲሆን አማራዊ አንድነታችን ጋሻችን መሳሪያችንና ብቸኛ ጣፋንታችን ነው። ለህዝባችን ለነጻነታችንና ለወደፊት አንድነት ይህ የጎንደር ፋኖ አመራር ስምምነት ትልቅ ሚና ይኖረዋል ብሏል። በመጨረሻም የአማራ ህዝብ በጠላቶቹ ከተፈጸመበት ግፍ ስቃይ በተጨማሪ ሐሳዊ ፋኖ ህገወጥ ህግ አልባ ታጣቂ ቡድኖች ከፍተኛ ግፍ እየፈጸሙበት መሆኑን ስንሰማም ሀዘናችንም ልብ ሰባሪና ጥልቅ መሆኑን እንገልጻለን ያለው ዓለም አቀፍ ፋኖ ሸንጎ የፋኖ አመራር እንደ ደቡብ ጎንደር፣ በለሳና አዲስ ዘመን ባሉ አካባቢዎች የሚታየውን ህገወጥነትና ህግ አልበኝነትን ለመግታት ብሎም ለማስወገድ ከህዝቡ ጋር በመተባበር ፈጣን እርምጃ እንዲወስድና ተከላካይ የሌላቸውና ተጋላጭ የሆኑ ወገኖቻችን ከውስጣዊ ብዝበዛና ከሰብአዊ መብት ጥሰቶች እንዲጠበቁ አጥብቀን እናሳስባለን ብለዋል። አንድነት ትግላችንን በድል ለመወጣት፣ አንድነት ለፋኖ ድል አድራጊነት፣ ድል ለአማራ ህዝብ ሲል ዓለም አቀፍ ፋኖ ሸንጎ መግለጫውን ይዞ ወጥቷል። እኛም ወደ እናንተ ጆሮ አድርሰናል።
ውድ ዓለም አቀፍ ፋኖ ሚዲያ አድማጭ ተመልካቾቻችን በመላው ዓለም ሆናችሁ እንደያላችሁበት ሰዓት አቆጣጠር መረጃ ሰዓታችንን በመጠበቅ ዝርዝር ሁነቶችን ስላደመጣችሁ ከኛ ጋር ስለነበራችሁ ወደፊትም ስለሚኖረን ጊዜ እጅግ አድርገን እናመሰግናለን። ዝርዝር መረጃውን እየነገርኳችሁ ከእናንተ ጋር የቆየሁት ወንዳለ ቢክስ ነበርኩ። በሌላ መረጃ ሰዓት ዳግም እንገናኛለን። እስከዚያው ድረስ በያላችሁበት በጭር ቆዩን። ሰላም ለእናንተ።